ኦሮሞን በዛ መሳደብ ጥሩ አይደለም። እህቴ አትናደጂ። ነጥብ ያስተላል። እንደዛ መነጋገር የለብንም። ከማንም ብሔር ማንም መሰደብ የለብንም። እኔ እንደዚህ እናድርግ። ይኸውላችሁ በእናታችሁ ይኸውላችሁ እኛ ሁላችንም እዚህ ውስጥ ያለ ነው። ፕሊዝ ስድብ ምንም አይጠቅምንም። በቃ ፍትህ ነው አይደል? እንጠይቅ የመጣ ነው። በቃ ተምረንበታል። ሁላችንም መጥፎ መንገድ እንደሆነ አውቀናል። ስለዚህ ፕሊዝ መሰዳደብ አያስፈልግም። ምንም መነጋገር አያስፈልግም። ፍትህ የምንጠይቅ ከሆነ በቃ ፍትህ እየጠየቅን ያለ ነው። ፕሊዝ የማይሆን ሙድ ውስጥ አትግቡ። ይደብራል በጣም። እዚህ ውስጥ እስከዛሬ ድረስ አልተሰዳደብንም አይደል? እነ ጃጓርም ሁሉም የመጡት እኮ ዮዳብም ሌሎችም አሞራውም ቤቱ ስድብ ስለሌለው ነው፣ ስለማንበሻሸቅ ነው። እና ይሄ የቤቱንም እንትን ኳሊቲ ማውረድ ነው የሚሆነው። ፍትህ እየጠየቅን በዚህ በኩል ማሰዳደብ ለእኛም አይጠቅመንም፣ ትክክል አይደለም። እና ወደ ቀልባችሁ ተመለሱ። ሁላችሁም ቤተሰብ ናችሁ። በልዩነት መዋደድ በሚለው መርህ በዛ እንገናኝ ሁላችንም። አሁን ከገቡ ያው ይቀጥሉታል። ስለዚህ ኦባሳንጆ አለክ፣ ኦባሳንጆ ፕሪቶሪያ አደራዳሪ እሱ ካለ ወይ መሀል ላይ እሱ ከሌለ አላስገባም። እሱ ኖሮ ቢገቡ ጥሩ ነው፣ መሀል ላይ ያስማማል። አለ ኦባሳንጆ ከታች እንኳን ወደ መሬት ልናወርደው መናገር በማንችልበት ደረጃ እያሽመደመዱ ነው እነዚህ ሰዎች አሉት። ስለዚህ ቆም ብለን ከራሳችን ጋር ብናስብ ምናምን የተሻለ ይመስለኛል። እቺ እናት ዝም ብላ አይደለም የሞተችው፣ በግፍ ነው የሞተችው። ሞታም ከሆነ ማለት ነው። ያው እንደኔ እይታ ግን ኦልሬዲ ላይክ 80% እንደሞተች ነው እያረጋገጥኩ ያለሁት። ልትኖርም ትችላለች። ግን እየተደረገ ያለው ምንድነው? የዚችን እናት ሞት መደባበቅ ነው እየተያዘ ያለው። እየተቀየርክ ነው። እሺ ቀጥል። ችግር የለውም። 80 አልክ። እሺ ቀጥል። ደም እኮ ነግሮን ነበር። እኔ ቤት እኮ እኔ አሁን ቀጣይ ነኝ ብሏለኝ። 80% እንደባ የስራ ባልደረበ ጠፍታውልክ በረጀ 20% ገቢውን እየጠበቀ ቀጥልሽ። አብሳላት ሁሉን ነገር አረባበሸችው። በጣም ረጅም እቅድ አስበን ነበርና እንደዛ ነው። እሱን ነው የምልህ። አየህ ከመሃል ላይ ያሉት ሰዎች እየተፈረካከሱ ሲመጡ ይሄ ነገር በጣም ስር የሰደደ ነገር እንደሆነ ትረዳለህ። ገባ? ስለዚህ ያው ለብቻ የሚሆነው ነገር አለ። በማውራት ከሆነ እናወራለን፣ ችግር የለውም ሶሻል ሚዲያ ላይ። ግን ከማውራት የበለጠ መሬት ማውረዱ ነበር ከዚህ በኋላ የሚያስፈልገው። ምክንያቱም ማንንም የምናምንበት ደረጃ አይደለም ያለው አሁን። ሁሉም ሌባ ነው፣ ሁሉም አጭበርባሪ ነው። እውነት የት እንዳለች አይታወቅም። የዚህች እናት እውነት የት እንደሆነ አይታወቅም። ገባ? የምታወራውም በኤአይ ዴዚን አውርታት ይሁን አናቀም። ማናት ዴዚ? ራሷ ማናት? እሷ ስትረስት አላት ወይ? ያምናታል ኢትዮጵያ ሕዝብ? እኔ በግሌ አላምናትም። ከዚህ በኋላ ብትመጣ ምንም ብትለፈልፍ ብታለቅስ ምናምን የምትታመን ሰው አይደለችም። ገባ? በዛ ደረጃ ስለሆነ ነገሩ በጣም ውስብስብ ነው። ገባ? ጫፉን እንይዘዋለን ብለ በጣም ብዙ መረጃዎች ከያዝን በኋላ ሰዎቻችን እየተረጋገፉ ምናምን ያሉት። ገባ? አዎ ፍትህ እንጠይቃለን። የዚች እናት ፍትህ መገኘት አለበት። እናወራለን፣ እናስጨንቃለን ሚዲያው ላይ። ግን እኔ በጣም ከሚገርመው በላይ ጭንቅላታችንን በጣም አስጨንቀን ከ3 ሳምንት በላይ የሰራነውን ነገር ማለት ነው መሬት ማውረድ ሲኖርብን እርስ በራሳችን መበላላት ምናምን ሆነ ማለት ነው። ገባ? እኔ ማለት ከሰው ጋር ትቀያየምም፣ ትተዋወቃለህ፣ ምን ትላለህ? ገባ? በዚህ ደረጃ መከዳዳት፣ ሰውን ሁሉ አሳልፈን እኔ እዚህ ሚዲያ ላይ የማይመጡ ልጆች ራሱ አሳልፌ የሰጠኋቸው ብዙ ሰዎች አሉ ይሄን ነገር እንዲያጣሩ ማለት ነው። እነሱ ሁላ ነው ያዘኑብኝ በዚህ ደረጃ ማለት ነው ነገሩ እንደዚህ ሲሆን። አሁን ያለውን አማራጭ ቦምባስቲክ ሚዲያውን ማስጨነቅ፣ የዚች እናት ፍትህ እስኪገኝ አሟሟቷ እስኪታወቅ በቃ ትክክለኛ በቃ አመና ይሄማ እውነት ነው እስክንል ድረስ ያለውን ጥያቄ እንጠይቃለን። አሁንም እዚህ ደረጃ የደረስነው ባይዘው ሶሻል ሚዲያውን አስጨንቀን ስለያዝነው ነው። ገባ? አስጨንቀን መያዛችን ትልልቅ ፎሎወር ያላቸው እዚህ ነገር ላይ እጃቸውን እንዲያስገቡ አድርገናል። ገባ? በዚህ ሚዲያ በኔም ሚዲያ በተለያዩ ሚዲያዎች ላይ ገብተን የዚችን እናት ግፍ ስላወራን አሟሟታን ስለጠየቅን ነገሩ ተስፋፍቶ ስቲል ዴዚ ደወለች ምናምን ደረጃ መድረሱ ቀላል ነገር አይደለም። ባይዘው ግን ከዛም በላይ መሄድ ይኖርብናል። እና አሁን ያለው ነገር ምንድነው? እንደሚታወቀው የእናትየው አሟሟት ስቲል ድራማ ነው። ስቲል የሆነ ነገር አለው፣ ቅመም አለው፣ የሆነ ነገር የሚሸት ነገር አለ። የዚች እናት ነገር ከባድ ነገር ነው። ግን እንዳልኩ በህይወት ትገኛለች በህይወት አለች የሚለው ነገር ግን የሚያዘነብን ነገር አይደለም። ከዚህ በኋላ በዛ ሂደት ነው ማየው። በተረፈ አሁን እዚህ ጋር በዚህ ጉዳይ ላይ ስንንቀሳቀስ የነበርን ሰዎች ራሳችንን ላይ ከቀልባችን ሆነን ነገሮችን እያብሰለሰለን ማየት መቻል ይኖርብናል። ምክንያቱም በዚሁ እልህ ምናምን ውስጥ ከተገባባን በማስፈራሪያ ከሆነ እኔ ያስፈራራኝ ሰው የለም። እንደውም አብሳላት እየመጣች
እንታ ሞሮላ ከዲ ምናምን ስትዱ እንደዚህ አትበይ። እንዲህ ማለት እኮ መሸነፍ ነው። አትበይ እላታለሁ። እኔ በጣም ከዛ በላይ የተባልኩት አለ። ገባ እዚህ ጋር ምጥቼ ግን አላወራሁም። ለምን አንዴ ገብቼበታለሁ። ነገሩን መጨረስ አለብን። እውነታውን ማወቅ አለብን። እውነታውን ካወቅን በኋላ እኮ ፍትህ እኮ ህዝቡ ይጠይቃል። ችግር የለም። እኛ ከዛ ነገር ልንወጣ እንችላለን። ዋናው ጫፉን እናገኝ ብዬ ነበር። ገባ ሶ ብዙ ሰው በዚህ ነገር እንትን እያለ ነው። አሁንም እኛ ጥያቄያችንን እናቀርባለን። ፍትህ ለቲና ብለን እንጠይቃለን። ንገሩ። ጥያቄ መጠየቅ እችላለሁ? ሎል ኖ የዚህ ግሩፕ ኮሚቴ ምን ዋስትና አለው? ለምሳሌ ከመሀላችሁ አንድ ሰው እንደዚህ ለምሳሌ አብስላት በዚህ ደረጃ ሲያስፈራሯት ምን የማድረግ አቅም አላችሁ? ያው የኛ ግሩፖች ከእናንተ ጋር አሁን እንደ እንትን ለጠቃሚ ነገር አብረን ብንሰራ መልካም ነው ብዬ አስባለሁ። ታውቃለህ፣ እኔም የራሴን የቻለ ግሩፕ አለን። እኛ ትናንትና የጀመርነው እናንተ ቆይታችኋል በዚህ ጉዳይ ላይ። ያው ቬኬሽን ስለነበርኩ ነው። አሁን እኔ ሲሪየስ አድርጌ ይዤዋለሁ በጣም። እኔ ደግሞ ሲሄድ አሁን ወደ ህግ ወደ ምናምን ነው የምገባው። ከተራ ብሽሽቅ ወደ ብሔርተኝነት ወደ ጥላቻ ምናምን ሳይገባ ያው ቀልድና ጨዋታው እንዳለ ቅድም ወንድማችን እንዳለው ቦምባስቲክ የሆነ ተረት ተርቶ ነበረ። መድገም አልችልም። ጎመን ነው ከዛ ባቄላ ምናምን ሲል ነበርና ጎመን እንትን ያነሳል ምናምን ሲል ነበርና እናንተ ግን ከመሃላችሁ ብዙ ሰው እያጣችሁ ነው። በማስፈራራትም ይሁን በገንዘብም ይሁን በምንም ይሁን ሰው እንትን እየተደረገ ነው። አንድ ነገር ደግሞ ጃጓር ከተመለከትክ በእኔ ላይ ራሱ አሁን ዛቻ ምናምን እየተላከብኝ ነው። ብዙ ዛቻ ተልኮብኛል። አፍህን ዝጋ፣ በዚህ ጉዳይ ላይ ትገባና ይሄ በጅምና በጅብ አልፈርስ ያለውን ቦርጭን እና ተንፍስላለን እያሉ ነው። እሱ እንኳን ማስፈራራት አይደለም። እኔ እንዲፈርስልኝ ነው የምፈልገው። ምን ዋስትና አላችሁ? ምን ዋስትና እየሰጣችሁ ነው? ሲምስ ላይክ ዩ ጋይዝ አር ሉዚንግ ላረ ሶልጀሮች፣ ወታደሮቻችሁን ብዙ ሉዝ እያደረጋችሁ፣ አንተም 80% ደርሰሃል። እና እኔ አሁን ከእናንተ ጋር እኛ ጀምረናል። ያው እንትን ምንድን ነው የሚባለው ትራላድሮ ገቨርንመንቱን መስራት እንችላለን። አይ ቲንክ ከብሔር ከሃይማኖትና ከተራ ጥላቻ ጥምር መንግስት ነው ጽምዶን ምን እንበለው እኛ ጥምቦ እንበለው ምን እንበለው ጽምዶ ተይዞብናልና የኛ ምንም ዋስትና አይደለም። በራሳችን ራስክን ችለህ ግባ ነው። ያው እኛ ዝም ብለን በራሳችን ተሰባስበን በቃ ፍትህን ምናምን ብለን ያለን ሰዎች ፓፓራዚም እኔም ጃጓርም ዶልም ሁላችንም እዚህ ጋር ያለን ሰዎች ጃጓር ጆከር ነው የኛም ነው። ጃጓር የኛም ጭምርት ነው። ጃጓር በሁለቱም በኩል ይጫወታል። ጎበዝ ነው እሱ። የህዝብ ነው። ስማ ሌላ ቦታ ማለት ታውቃለህ፣ ጃጓርን የምንልከው ጃጓር የህዝብ ነው። የኔ አንተ ብቻ አይደለም፣ የህዝብ ነው። እሱ የህዝብ ልጅ ነው እና እሱ ኤኒ ቦታ ይገባል፣ ችግር የለውም። እና ጆከር የሁሉም ወጥ ነበር። ጆከር ነው ኤኒ ይገባል። እና እኛ ምንም ነገር የለንም፣ ምንም ዋስትና የለንም። ዝም ብለን የሆነ ቃል ኪዳን ብንገባ ጥሩ አይደለም። ላይክ እንደዚህ ማለት እኔ አሁን ቨርቦ አግሪመንት ቢሆንም የምንሰራ ከሆነ እውነቱ ማውጣት ቀላል ነው። ልናወጣው እንችላለን። እነሱ በሚሄዱበት እኛ መሄድ እንችላለን። ግን አይተሃል ግን ምን ያህል ፓወር እንዳላቸው እነዚህ በዛኛው ሳይድ ያሉ ሰዎች ሰውን ያስፈራራሉ። በጣም ብዙ ሰው አላቸው። አጀንዳውን ይለውጣሉ፣ ኔሬቲቭን ይለውጣሉ። ጭራሽ እንትን ብሎ ይመጣሉ። እርጉዝ ናት፣ ልጅ ናት፣ ሴት ናት እያሉ ይመጣሉ። እና ቲናም እኮ እናት ናት። በውጭ ዓለም ላይ የተኖረ ማስፈራራት ግን ዳትማች እንትን አለው ብለህ ታስባለህ? እንኳን በውጭ ዓለማት ላይ ቀርና ሀገራችን ላይ ራሱ ሰው ዛቻ እኮ ወንጀል ነው አይደል እንዴ? ሰው ላይ መዛ አንዴ ወይ የቦምባስቲክ ተመልካቾች በጣም ብዙ ስድብ እየሰደቡ ነው። ጋይስ ያስቀየምኳችሁ ነገር አለ? በጣም ስድባችሁ ጥሩ አይደለም። አፋቸው ሸራርፋቸው አለ አይደል? ጥይቱ ስናይፐሩ ቅንድብ በለው የሚታርጋቸው። አይ በከታች ያላችሁ ሰዎች ብዙዎቻችሁ ወዳጆቼ እና አክባሪዎቼ የነበራችሁ ናችሁ። በጣም ይቅርታ 3 ሳምንት ስለጠፋሁባችሁ። አኩርፋችሁ ከሆነ እኔ ሁላችሁ ቤት ልሰራላችሁ ነው። ተመልሻለሁ። ይቅርታ ወይ ጉድዬ፣ በጣም አም ሶሪ። ወይ ግድ ታውቂያለሽ የእኛን ግሩፕ ከእኛ ግሩፕ ማንጫለሽበት እና እኛውን ይዘነዋል። ጠንከር ያለ ግሩፕ
ጠንከር ያለ ግሩፕ ነው። በነገር ላይ ቦምባስቲክ እኔ ስገባበት ትናንትና ገባሁበት፣ ግማሹ መታረቅ ጀመረ፣ ግማሹ መፈርጠጥ ጀመረ። እናንተ ብቻ ነው የቀራችሁት። አንተና ያው እንትና እንኳን ልውል እንኳን 80% ነው ያለው። አሁን ባትሪውን ቻርጅ እያደረገ ነው። ወዴት እንደሚነዳ አናውቅም። ፋፊ እህታችን this has nothing to do with ፓፓራዚ ብቻ አትክዳኝ እንጂ ችግር የለውም። ሌላ ፓፓራሲ ጀግና ናት እንዴ! አላየም እንዴ? በጣም ወጥራለች። ግን ያው ጋይስ ይሄ ጉዳይ የኢትዮጵያዊነት ነው። ይሄ ኦኬ ኢትዮጵያዊነት ነው። ኢትዮጵያዊነት ብቻ ሳይሆን አሜሪካዊነት ነው። እሺ የአሜሪካ ዜጋ ናት። እኔ በሁለት በኩል ነው የሚመለከተኝ። አላቅም ቦምባስቲክ የት እንዳለ ምን ሀገር እንደምትኖር አላቅም። አየር ላይ ትሆን ሰው ትሆን እንትን አፕሊኬሽን ትሆን አላቅም። መንፈሱ በለኝ እሺ መንፈሱ ጋሽ መንፈሱ እና ፋፊ ጥሩ ብዙ ጊዜ ጥሩ አመለካከት እሱ አስፈላጊ ናት። ለሴቶቹ ላይ የምትታገል እህታችን ናት። ግን በዚህ ጉዳይ ላይ ቲና ታምራት እህታችን የደረሰባት ነገር በሶሻል ሚዲያ ላይ የሴቶች ጉዳይ ሞክራቸዋል እሷን እንትን ለማለት ግን ሩቅ መንገድ መሄድ ነበረባቸው። በጣም ዲሞራላይዝ ነው የተደረገችው። በጣም ሪሊ ዲካፕቲቬት ነው የተደረገችው። ካልቸር አለን፣ ባህል አለን። ወንድማችን አሞራውም ትንሽ ልጅ ነው፣ ወጣት ልጅ ነው፣ ገና ብዙ ነገር አሁን ግማሽ ቂጡን ጠርጎ የሚንቀሳቀስ ልጅ ነው። አቅም እንዳልከው በፊልተር እና በኩል ከሚስቱ ጋር የሚጣላ ነው። ነገ ከነገ ወዲያ ይቆጨዋል። እሱንም ብዙ ወጣቶች ናቸው። ማናት ዴይዚም አሞራውም በቲክቶክ ላይ የሚያገኙትን ገንዘብና በቲክቶክ ላይ እያገኙት ያሉትን እውቅና ብቻ ነው ገባ። ወጣት ሲሆኑ ያው ገንዘብ ታውቃለህ ደግሞ ሰውን ያሳስታል። እንኳን እነሱ ትላልቅ ሰዎች የምንላቸው በቃ ሀገር ይመራሉ የምንላቸው ሰዎች ሲሳሳቱ አይተናል። እና የቲና ጉዳይ አንድና ለመጨረሻ የምጠይቃችሁ እስከ መጨረሻው ነው የምትታገሉት? የዚህ ቤተሰብ 80% ብለዋል ልዑል። ያኔ እንኳን እስከ መጨረሻው ሚስ አንደርስታንድ ተፈጥሯል። 80% ያልኩት ሞቷን ነው አልሞተችም የሚል ነገር ስላለ 80% እንደሞተች ነው። አይ ነው ፌክ መቃብር አሳይተውናል። ዛሬ ማረጋገጫ የለም፣ ከቤተሰብ የመጣ ነገር የለም። 10 ሰው ነው የቀበረው፣ ልብ ድካም ምናምን ይባላል። አሟሟቷ የተለያየ ነው፣ ግን መሞቷን ነው ያልኩት። እኛ በህይወት አለች ታግታለች የሚለው ነገር ስላለ ነበረ በጣም ይዘው ነው የነበረው። ግን አሁን መሞቷ ግን እርግጥ ነው ገባ። ብዙ ሰዎች ምስክርም አሉ። 80% እርግጥ ከሆነ እኮ እርግጥ አይባልም ልዑል በሳይንሳዊ ጥናት ቦምቤን ይሉጣ ወደ ስራ ተረጋገጠ ነው ሞታ እና ለጨርሰ ሐሳቤን እኔ እንደዛ ያልኩ እሱ ነው እኮ። ለዛ ነው ተስፋ እንዲኖረው እኮ ነው 20%ን የሚሰጡት ገባ። ትግሉን ላለማቋረጥ ኢቭን ራሱ ሞታም ቢሆን አሟሟቷ መጣራት አለበት። ችናት እንዴት ነው የሞተችው ግልጽ መሆን አለበት፣ መታወቅ አለበት ገባ። በግፍ እንደተገደለች ያስታውቃል። የሚሸት ነገር አለ፣ የሚታይ ነገር አለ። ስለዚህ ፍትህ ያስፈልጋል። ፍትህ ሲባል አትሊስት የሞተችበት ነገር ያስታውቃል። እንደኔ እይታ ከሆነ ማለት ነው እንደኔ እይታ ከሆነ እነ ዴዚም በዚህ ነገር ውስጥ ያሉ ይመስለኛል። ለዛ ነው ዝምታን የመረጡት። ፍትህ ቢፈልጉ እናትየዋ በሆነ ነገር ሞታ ቢሆን ኖሮ አትሊስት አሁን የሆነ ፊት ለማግኘት ቤተሰቦቿ ወደ ሚዲያ መተው ወደኛም መተው ይሄን ነገር ለመናገር ይፈልጉ ነበር። ግን እዚህ ላይ ቤተሰብ አለበት። ለዛ ነው ውስብስብ እየሆነ ያለው። ማወቅ ያልቻለው ነገሩን ማወቅ ያልቻለው ሁሉም ሄደ። በቃ ዋናውን ትይዘዋለህ እኮ ከያዝከው በኋላ የምትይዘው ሰው ይገፋሃል፣ ያሸማቅቃል ገባ። እንደ ዛሬው እንደ አብሳላት ማለት ነው። ያዘችው ዋናውን ግን እሷ ማሸማቃ ወሰደች ማለት እዚች እናት ሞት ላይ አለችበት ማለት ነው እንጂ እኮ ግልጽ እኮ ነው። እኛ እዚህ ጋር ጊዜያችንን ፈስተን ላይፍ ላይ ቁጭ ብለን እያወራን መተው እኮ ማስረዳት ይችላሉ። እንዴት ታማለች በዚህ ጋር ዝርዝር አድርገው ለህዝብ ማሳወቅ አለባት። ይሄ ግዴታዋ ነው። በስልክ ስለሚያገባችሁ ስለቤተሰብ ማንን ታምናለህ? ማን መጥቶ አሁን ለምሳሌ ማን ነው ልናምን የምንችለው? መጥቶ አሁን ይህን ጉዳይ ቢናገር ኦኬ አመኔታ ያለው ሰው አለ ወይ? መጥቶ ይህን ጉዳይ ቢናገር ከሌ የምንለው ሰው አለ? የለም። እሱ እኮ ነው ውስብስብ ያደርገው ገባ። ከአንድ ሳምንት በፊት ቢሆን እነ ዴዚንም እና ሞሮ ሁሉንም ልታመን ትችላለህ መተው ቢነግሩ። አሁን ግን ማንንም መታምነው የለም። ለዛ ነው ጠዋት ላይ የፖሊስ የፌደራል ኃይል ምናምን መሰማራት ሬሷ ተመርምሮ መታወቅ አለበት፣ የምርመራው ውጤት መታወቅ አለበት። እነሱ በሚሉት የተለያየ በሽታ ስለሆነ የሚጠቅሱት ማመን አይቻልም። እሱን ነው የምልህ ገባ። ለዛ ነው ውስብስብ የሆነው ኬዙ። በቃ እዚህ ነገር ላይ ቤተሰብ ስላለ ማነው ፓፓራዚ ልወጣ ነው። ልዑልዬ በጣም ነው የማመሰግነው። ከመጀመሪያ ጀምሮ የነበርከው አንተ ቦምባስቲ፣ ከዛ ዛሬ የካደችን እግዚአብሔር ይስጣትና እሷም ነበረችና እና እኔ በጣም የሚያዝነው ነገር በጣም የሚያሳዝነው ነገር ምን እንደሆነ ታውቃላችሁ? ከዚህም በፊት እቺ ፋፊ የምትባለው ጓደኛዬ ናት። ኦፍ ኮርስ ለሴቶች ፍትህ ለሴቶች ብለን ስንቆም የነበር አንድ ላይ የነበር ነው። ከዚህም በፊት
ልጅቷን አቢዩዝ አድርጋለች ብላ ፎቶዋን ፖስታ ስትሰርባት ስታማልጫት የነበረች ነው። ከዛ መታ አሁን ለምንድነው ኖ ይደብራል። ስለ ዴዚ ማን አወራ? ዴዚ የተሳደበ ሰው አለ? ዴዚን የተናገራት ሰው አለ? ማንም ሰው አልተናገረም ዴዚን። ስለዚህ ለሴቶች የመረሽ ስለምትቆሚ እኔ ደግሞ ካሁን በኋላ ያንቺ ስፒከር አልሆነም። ኦኬ እና እስከ መጨረሻ ድረስ እፋለም። ዘመር ከሌለው ነው 10 ሰው የሚቀብረው ማዘጋጃ ሲቀብረው ማለት ነው። ማንም የሚያውቃት እኮ ናት የዴዚ እናት። ብዙ ሰው አልቅሶ ብዙ ሰው መጥቶ የሚቀብራት ሴት ነች። ሴትዮዋን ድፍንፍን አርጋችሁ ቀብራችሁ ፕራይቬሲያችንን እናንተ ያገባችሁም። እንደዚህ ተብየዋ ደግሞ ከሳልኪኔን ትክሰሰኝ እንደውም ቤተሰቦቿ በሙሉ መጠርጠር አለባቸው በዴዚ እናት ሞት። ቢካዝ ከዚህ ከአሜሪካን ሀገር ስትሄድ ወደ 1.5 ሚሊዮን ዶላር ወደ ኢትዮጵያ ይዛ ገብታለች ነው የተባለው። ሶ ያንን ብር ያያፍኗት ሊሆን ይችላል። የራሷ ሬስቶራንት፣ የራሷ ቢዝነስ፣ የራሷ ሚዲያ ለማቋቋም አለቀ። ያኔ የተባለው ቤት ሽጣ ምናምን ፔይዶፍ የሆነ ቤት ነበራት አሪዞና፣ እሱን ሽጣ ምናምን ሬስቶራንት ነበራት፣ እሱን አድርጋ እንደዛ ነው ይዛ ያገባችሁ ነው የተባለው። ስለዚህ የራሷ ቤተሰቦች በ10 ሰው የቀበራችኋት ራሱ ሰምቲንግ ሮንግ። ከዛ ደግሞ ይችም ነፈዝ ኦቲዝም ያለባት ልጅ ዴዚ የምትባል ሴትዮ ሚዲያ ላይ እንትን ስትላት የዛን ሰዓት ጀምሬ ነው ቤቴን ከፍቼ እናትሽን እንደዚህ አታድርጊ የጌስት ላይ ሁሉ መታ ዴዚ እኔ ቤት ገብታ ያያችሁ አይታችኋል። ሳናግራት ነበር የዛን ሰዓት። እናትሽን በወንድ አትቀይሪ፣ እናትሽ ላንቺ ዋጋ ከፍላለች፣ ብዙ ነገር ነው ያደረገችው ምናምን ብዬ እቤቴ የዛን ሰዓት ጀምሬ እኔ ከቲና ጎን ነበርኩኝ ድሮ ማለት ነው። ቢካዝ እናቷን ለወንድ ብላ መካድ የለባትም። የወንድ ፍቅር ነገ ጧት ያልቃል። ኦኬ የእናት ፍቅር አያልቅም። የእናቷ ፍቅር የማያልቅ ስለሆነ በልጇ ፍቅር ተንገብግባ ልጄን አፈቀችኝ ተጣልታ አሜሪካን ሀገር ተመልሳ መጣለች አሉ እንዴ ላግኛት እያለች እየተንገበገበች የሞተችው። ይሄን ደግሞ የዴዚ ክርስትና ነው ናት በኢንተርቪው የተናገረችው። እኔ ፈጥሬ አይደለም ልጄን አፍቃኛለች እያለች። ስለዚህ እስኪ ክሳሽ ታዲያ ክሳሽ እኔ በቃሻለሁ ላንቺ አዲስ አበባ ክሳሽ ጠበቃሽንም ንገሪ። እኔ ያለሁኝ አሌክስ፣ እኛ ደግሞ የዛን ሰዓት ነው ያለን በወሬ በመለፍለፍ ሳይሆን የዛን ጊዜ ወይ እንደዚህ ነገር አይቻልም እኮ አልኩሽ። ምን ሆነሽ አይደለም። በዚህም በዛም ያለ ሀሳብ እናዳምጣለን። ግን እኛ ሁሉም ሰው ማወቅ ያለበት ምንድነው፣ በቃ ጥርጣሬ የፈጠረብንን ነገር ከቻላችሁ አስረዱን፣ ማስረጃ አቅርቡልን፣ እንነጋገር። ይሄ ነገር ማስረጃ ቀርቦ ሀቁ ከወጣ ሴትዮዋ እውነት እንደተባለው ታግታ ካልሆነ በህይወት ካለች እኛም ይህንን ጉዳይ እንፈተዋለን፣ ችግር የለውም። እውነታውን ግን ለማውጣት ግን እየተፈለጋችሁ አይደለም ብዙዎቻችሁ። ጉዳዩ እየሰፋ ጉዳዩ ከቀን ቀን ጭራሽ እየተለጠጠ የአኛው ስጋ ሆነ እኮ የማይታኘው ስጋ በጣም እኮ ነው የሚደብረው በእውነት። የምንድን ነው በዚህ ያህል ደረጃ? እኛም ሰዎችን አናሳዘናችሁ? ምን ያህል ሰዓት ነው እዚህ ቁጭ ብለን እያወራን ያለ ነው? እና ብትችሉ እናንተም ይሄ ጉዳይ ከእናንተ ጋር እንድንፋታ ጉዳዩን በቃ ቀለል አድርጉት። ወይ የማይመለከታችሁ ሰዎች አትግቡ በዚህ ጉዳይ ላይ፣ ወይ እንቅፋት አትሁኑብን። እኛ የምንጠይቀውን ጥያቄ ሰው እንዴት በሀዘን ላይ ሆኑ ሌላ ሀዘን እንዴት ይፈልጋል? ሀዘን ከሆነ እቺ ምስኪን እህታችንም በቃ ወገን የላትም፣ ብቻዋን ያለችው በመከራ ነው ልጇን ያሳደገችው። ልጇንም ቁማር ተበልታ እንደገና ደግሞ ሞቷም ደግሞ ቁማር። ምን አይነት ነገር ነው? እጅግ በጣም ያሳዝናል። ወይ ገንዘብ ሲናገር ሕግ ዝም ይላል የሚለው አባባል ከሆነ እኔ አላውቅም። ቦምቤ ሲጀምር ዘር አልተጠራም፣ ብሔር አልተጠራም። የተባለ ያለው አንድና አንድ ነው። አሞራው ብለን የምንልበት ምክንያት በህይወት እያለች ስላስፈራራት ነው። ሲቀጥል በሚያደርገው ሚዲያ ላይ በሚያደርገው አረካት ነው። ሁለተኛ ነገር ደግሞ ልጅቷን ወስዶ እንደ ባል ስላስቀምጣት ነው። አለቀ። እኛ ብላችሁ ቡድንና ግሩፕ የምታደርጉት ነገር ነው እኔ አልገባሽ ያለኝ። በጣም በእርግጥ ልክ ናችሁ። በውስጥ እየገባችሁ የምትፈልጉትን እየሰጣችሁ ራሳችሁን ግዙፍ ለማድረግ እየሞከራችሁ በቃ ታገዝፉታላችሁ ራሳችሁን አይደል? ልክ ናችሁ። አንዳንድ ሰው መጥቶ ስለእናንተ በቃ የሆነ ከዚህ ውስጥ ውጡበት ምናምን። ኧረ የእሷም ነፍስ ነው የእኛም ነፍስ ነው። የተለየ ነፍስ የለም። ለማንኛውም ምንም ማለት አይደለም። ልዑል የሆነ ነገር ልትፈልገ ነበር። ምን አንጫጫ ታዲያ? ዋላ በዚህ ምን አስቀመጠክ? እዚህ ትቀመጣላችሁ። ለመናገር እዚህ ጋር ያለነው ሰዎች ነን። በተለይ ደግሞ አብሳላት ገትራ ሴራቸውን ንግግራቸውን እየፈተፈተች በመናገርና በማውጣት ሴራቸውን
ትልቅ ክሬዲት ልንሰጣት ይገባል። ምክንያቱም አሁን እዚህ ቤቱ ላይ እየተባለ ያለው ምን አረገች እሷ ምናምን የሚባል ነገር ልክ አይደለም። ጊዜዋን ታይሟን መስዋዕት አድርጋ የእያንዳንዳቸውን ቪዲዮ ሪከርድ ቪዲዮ ቁጭ ብሎ መስማት ራሱ ቀላል ነገር አይደለም። እኔ አውቀዋለሁ። ይሄን 2 ሳምንት ሀሳባቸውን እናንተ እንደ ድንገት ነው ገዝተ ላይ የምትገቡት። እኛ ስራዬ ብለን ነው ገብተን እያንዳንዳቸው ያላንኳኳ ነው ቤት የለም። እኔ አሜን አብሳላት ያልሄድንበት ቤት የለም። ይሄ ነገር ይመለከታቸዋል ያውቃሉ የሚባሉ ሰዎች ጋር ሄደን አሽትተናቸው ቃላቸውን ተቀብለን ነው የምንወጣው። አሉበት የሉበትም ሴራቸውን ለማወቅ ብዙ ጥረት ሄደናል። ለዛ ነው አሁን ተገፍቶ ትላንትና 18,000 ሰው ቁጭ ብሎ ያንን ነገር ለመከራከር የበቃው። ትላንትናም ገብታ አብሳላት ዘረራቸውን የወጣችሁ እዛ ቤት ትክክለኛ ስራን የሰራችሁ እራሱ ዋናውን ሰብሳቢውን ጋሼን ተለዋዋጩን እሱን ራሱ ቁጭ አድርገው አይ በቃ አንቺ ነገሩ እንዲዘጋ አልፈለግሽም ብሎ ያስወጣት። ምክንያቱም አላምንም ብላ በዚህ ላይ በጣም ክሬዲት ልንሰጣት ይገባል። አብሳላት ባትኖር ኖሮ ይሄ ቲም በዚህ መንገድ አይቀጥልም ነበር። አሁን የምታዩት እውነት አሁን ያለው ውስብስብ ነገር ራሱ ከዚህ በኋላ ብትቀጥሉበት ራሱ እሷ የሰራችውና እሷ የታገለችው አብረን የታገልንበት ነገር ነው እዚህ ጋር ያመጣል እንጂ ተደባብሰው ሞታለች ተብሎ ያበቃ ነበር። እነሱም አይቀበጣጥሩም ነበር። ያስቀበጣጠርናቸውም እኛ ነን። ስለዚህ ክሬዲት ስጡ። ሉሌ ይሄ ሁሉ ጩኸት፣ ይሄ ሁሉ ያዙ ልቀቁኝ ዴዚ እስከመደወል ከሆነ ምን ዋጋ አለው? ምን ያደርጋል? ቢቀርስ ግን ክሬዲት እንስጣት ነው። ምክንያቱም ታግላለች። አይ ምንም አላረገችም የሚል ነገር አለ። ሉሌ ውጤት ነው። ይሄ ሁሉ ጩኸት፣ ይሄ ሁሉ ፉከራ፣ ይሄ ሁሉ ሚዲያ ሽፋን ማየት፣ ከሳምንት በላይ ማውራት ዴዚ እንድትደውል ከሆነ ምን ያደርጋል? አሜን። አረ ቦምቤ በማርያም ተው በእናትህ። ታክሲ ገብተሽ እየሄድሽ ጫፍ ወራጅ ተሻግሮ ወራጅ ቦምቤ በማርያም አረ ይኸውልህ አይደለም ውጤት ነው። ለማንኛውም ይኸውልህ ውጤት ነው። ውጤቱ ምንድን ነው? ይሄ ሁሉ ጮኸች፣ ሰው ቤት ገባን። ዴዚ አንድ ስልክ እስክትደውል ከሆነ እናትየውን ሳይሆን አብሰላ ስትፈልግ የነበረው የዴዚን ስልክ ነበር ማለት ነው። እናትየውን ከሆነማ ይሄ ሁሉ ነገር እኮ አያስፈልግም። ገብቶሃል? በቃ አያስፈልግም። የሆኑ ግርግር፣ ተነሱ፣ ውጡ፣ በዚህ ግቡ፣ በዚህ ምንም ዋጋ የለውም። እኔ ጌታ ቤት ላይ ቁጭ ብሎ በስልክ ማውራት ነው። ሌላ ነገር የለውም። አሜንዬ ይሄ እንድትባል ከነበረ ማለት ነው። ያ በቃ ትላንትና እሱ ደግሞ እንዴት አድርጋችሁ አንቺ ሴት ምን ሆነች ለምን ሞተች እንወቅ ማለት በዚህ ልክ ነው። ጫና ምናምን መድፍን የተተኮሰባት አረግራት ተጋባ። አሜን ከኛ የበለጠ አንቺና እሷ ትተዋወቃላችሁ። የሆነ ሆረር እያረጋችሁ ስለሆነ እኔ ግራ ነው እያጋባችሁኝ ያላችሁ። አሁን አንቺ ከራስሽ አንገል ብቻ ነው ስሜትሽን የተከተልሽ ነው ያለሽው። ተረጋጊና ይኸውልሽ፣ አንደኛ ነገር እሷ የምትኖርበት ሀገር ያለውን ሁኔታ የምታውቀው እሷ ብቻ ነች። እኛ አናውቅም። ምን እንደገጠማት ምን እንደተፈጠረ ምናምን አናውቅም። የልጆች እናት ነች። የራሷን ህይወት ነው የምትኖረው። ሰው ልጅ ምን ገጠመው የሚለው ነገር እኛ አናውቅም። ጂጂ እንኳን ቅድም ስታወራ ሰምተሻታል። ሪከርድ አድርገው ልከውላት በራሷ በቀጥታ በስልኳ እንደዛ ምናምን ገብቶሻል። ብዙ አይነት ነገር ሊፈጠር ይችላል። ምትፈሩ ከሆነ አትግባ። እንደዚህ አይነት ነገር ከሆነ አትግባት አለ ጀመር ሰው ነሳላችሁ ሆኖ እንደሸሸት ማለት አሜን። ተሳቢያለሽ ወይ ሾልቶን ያዝሽው? ልጆች አሉሽ ወይስ የለሽም? አረ በእናትህ አረ ሉሌ በእግዚአብሔር ሶሪ ሉሌ ቦምቤ ባትቃት አስቀልደኝ። አሜንዬ እኔ በበኩሌ ተረድቼሻለሁ የእውነት እሺ። ሲሪየስ ከፈራችሁ አትግቡ። በቃ አንደበት ስላላችሁ ብቻ ሳይሆን ልብም እንዳላችሁ አረጋግጣችሁ ግቡ። ነገር እኮ ነው የምጠይቅሽ። ሊሆን ይችላል ብለሽ አስቢ። የአንቺ ልፋት የአንቺ ድካም እኛ አንቺን ከልባችን ነው የምናከብርሽ። ለምን ቦምብዬ እንድታገብረኝ አይደለም እንድታገብረኝ እግዚአብሔርን አይደለም የተለየ ክሬዲት እንድሰጠኝ አልፈልግም። ምንም አላደረግኩኝም። እንዲህ ግን አይደረግም። በቃ አብሳላት ህጉን አውቃለሁ። ቅድም እኮ አንተ ቤት እኮ ለጂጂ እውነት ጂጂ ፈርተሽ ነው? እኔ እኮ ህጉን አውቃለሁ ስትል ነበረ። በሰዓታት ህጉ ተሻረ እንደ ጀርመን ህጉ። አሜን አንድ ጊዜ እንጂ አንዴ ትንሽ አፌ ላይ ልበላት በአንድ ጊዜ ወድሽ። አሁን አንቺ የምታስቢው ነገሮችን ከፍርሃት ካለመፍራት ጋር ነው። ይኸውልሽ ልጅቷ ቤተሰብ ያላት ሰው ነች። በምትኖርበት ቦታ ላይ የተፈጠረው ነገር እኛ አናውቅም። በዚሁ በድምፅ ነው ለምንነጋገረው። ምን እንደተፈጠረ ከሰው ጀርባ እኛ ልናውቅ አንችልም። እሷ የሸከካት ነገር ወይ የሆነ ነገር ደርሷት ከሆነ
ገብቶሻል? ያን ሁሉ ነገር እሷ ነች የምታውቀው ባለቤቷ። ሊሆን ይችላል ነው ላይሆንም ይችላል። ገብቶሻል? ግን አንቺ ትልቁን ድርሻ ከሁላችንም የበለጠ አንቺን የወሰድሽው በአካል ሄደሽ። ገብቶሻል? ስለዚህ አንቺ ያንን ነገር ከግምት ውስጥ በማስገባት ቅኑን መንገድ ሂጂ። እህትሽ ነች፣ ትወድሻለች። ከኛ በፊት እኛ ከመተዋወቃችን በፊት ሁለታችሁም ትተዋወቃላችሁ። በውስጥ እህቴ አይደለችም። የኔ ጌታ በቃ አትሳሳት። እህቴ አይደለችም። ሩት ዘይድ እንደዛ እንዳትለኝ። አይደለችም። አሚን ግን ምንድን ነው? ቆይ አንዴ ቦምብ ምንድን ነው? እንደዚህ አረጋጊው እንጂ እንዴ። እኛም ይኸው እኮ አለን አይደለ? ምንድን ነው? በቃ ታውቃላችሁ ደግሞ በስደት አለ አንቺ ኢትዮጵያ ነው ያለሽው። ልጆች እንኳን ቢኖሩሽ የሚያግዝ ሰው ሊኖር ያ ኖ መፍራት ሳይሆን መፍራት ያላቀው መፍራት ሳይሆን ማለት ነው። አንዳንድ ጊዜ ልንረዳ ይገባል። ልጆች አሏት፣ ትንንሽ ልጆች አሳዳጊ ናት። የሚያግዝ ሰው የለም በስደት ዓለም ብቻችንን ልጆች የምናሳድገው። ከብዙ አንግል ማየት ጥሩ ነው። በአንድ ጊዜ እንትን ማለት ጥሩ፣ ግን መጀመሪያ ተረጋጊ። አሚን ትንሽ መረጋጋት አለብሽ። ክሬዲቷንም መንሳት ጥሩ አይደለም። በጣም ደክማለች እኮ። ግን ቆይ እኔ በኮ ግራ የገባኝ ምን ነው ከሀገር ጠቅላይ ሚኒስተር ልጅ ጋር የተጋጫችሁ አስመሰላችሁት? ከአንድ ተራዛ አሌክስ ቲክታከር ጋር ምንድነው? ማን ነው? ምንድነው? አንቺ ደግሞ አሌክስ አይደለም። ምን አሌክስ አይደለም ያስፈራራሉ። ሌላ ማን ነው? ምንድናቸው? ማን አለ ከጀርባው? ምንድነው የሚያመጡ? ሰላም ሳላት እኮ ነው የምናወራው እኮ። ማን አስፈራርቷት ነው? እንዴ የልጆች አሳዳጊ ናት ማለት እኮ ሳምቲንግ ሮንግ የሆነ ነገር ያረጋታል። ኖ አይ ምናልባት ያልተመቻቻላት ነገር ሊኖር ይችላል። ቴምርም ሌላ ኔትወርክ ውስጥ ነው ያለችው። ልጅ ቴምር ሰዎች ወልሽ አንተ አሌክስ ሁሉም የራሱን ስሜት ነው ማለት አረ ኮመንት ላይ ምን እየተባለ እንደው ታውቃለህ? ሰበር ዜና ቤታዩ አርግዛለች እየተባለ አቦታው አንተ ደግሞ እየገባች ሁሉ ቦታ ነው የምትገባው። እንግዲህ አሁን ተከረበተሽ ብለን የእሷን ክሬዲት አንነሳትም። ጥሩ ነገር ሰርታለች፣ ጊዜዋን እንትን ብላለች። ራሱ እኮ ቶታል ነዳጅ ማደያው አጅፕ የሚባል ነዳጅ ማደያ ታስታውሻለች? ሰላም አጅፕ የሚባል እና 6 እግር አለው የሆነ እንደዚህ የሆነ አውሬ ነገር አለ እሳት የሚተፋው። እኛም እኮ እዚህ ቁጭ ብለን እኮ ስንት ሰዓት በቃ ኦልሞስት 24 ሰዓት በይው እኮ እኛም እኮ በጣም ብዙ ነገር እኮ የተበላሻሸብን ያለው። እሷም ደግሞ እንደዚሁ የሆነ ነገር ተበላሽቶባት ሊሆን ይችላል። ህይወቷ ላይ ልጆች አላት ምናምን ብዙ ነገሮች ይኖራል። ስለዚህ ያንንም ከግምት ውስጥ ማስገባት ጥሩ ነው፣ በቅንነት ማለት ነው፣ እንደ እህትነት። እኔም እንደዛ ነው አሁን እንትን ያልኳት። እኔ እንደውም አወራታለሁ እስቲ በውስጥ እንጂ በሌላ እንትን ሳይሆን የስቀልድ ነው። ቅድም ምናልባት ተደራድረሽ እንግዲህ ሰው አይታወቅም፣ ተደራድራም ሊሆን ይችላል። በዚህ እንትን አልልም፣ ግን በብዙ አንግል ማየት አለብን። የልጆች እናት ናት፣ የሚያግዘን የለም በስደት ላይ። እኔ እንኳን እንደ እቺ ልጆቹን ለማ እየሰጠሽ ነው ብያለሁ፣ ብዙ ቦታ ሳያት ማለት ነው። ላይክም ልጆቼ ሲጮኩ ነው ውዱብ ብዬ ነው ውርድ ምለው። ስለዛ ከባድ ነው የሚሆነው። ገባክ? ሲንግል የሆኑ ያው እንትን ሊሉ ይችላሉ፣ ግን እስቲ እንጠብቃት። አሚንም በእርግጥ ልትናደጂ ከእንትናችሁ ከመደዋወላችሁ የተነሳ ለምን አልነገረችኝም ብለሽ ልትናደጂ ትችያለሽ። ግን በጣም በንዴት ሰዓት ውሃ ጠማኝ ተብሎ እንደ ጥማት አይጠጣም ይባላል አይደለ? በንዴትሽም እንደ ባትናገሪ ዝም ብለሽ ጥሩ ይመስለኛል። ምክንያቱም የምትደዋወሉ ሰዎች ስለሆናችሁ እና ትንሽ ተረጋጊ ነው የምለው። ሰላም እንደዚህ ነው ያልኳት። እኔም ይደር ነው ያልኩት። ራሷ አብሳላት ሀሳቧን የምቀይርበት ነገር ይመጣል። ወደ ትግሉ ልትመጣ ትችላለች። ብዙ ነገሮች ይዘናል። መጨረሻው ልንይዝ እንችላለን። ገባ? ስለዚህ ጊዜ እንስጣት። በቃ ከምናጣደፋት አንቺም ታገሽና በዚህ ንዴት ጥሩ ነገር ካልተናገርሽ ገባሽ፣ ነገሩ ሞር እየተበላሸ ነው የሚመጣው። የእናንተ ደግሞ ከዚህ ኬዝ በላይ ደግሞ የእናንተ ጓደኝነት ይበልጣል፣ መተዋወቅ ይበልጣል። ገባሽ? ብዙ ክፉ ነገር ሳትነጋገሩ ነገሩ ይደር። ነገ እንየው። እናንተ በግልም አውሩበት። እዚህ ፐብሊክ ማይሆን አሁን ባይዘው አሞራው ደስ ብሎት እየሳቀን ያለው ባይዘው ተኝቶ ታውቃለህ፣ ያሽሸካካሉ አባሏቸው ብሎ። ስለዚህ ለኛም ሽንፈት ነው ይሄ ነገር። ገባሽ? እሱም የሚገርም ነው። ዛሬ እንደውም ይሄን ነገር ለመስማት ብሎ ኩሉን ሁሉ ረስቶታል። ጸቀነ ደብ ነው የተቀመጠው። የሚገርም ነው።
ትላንትና ራሱ ዜዶ ጋር እኮ ላይፍ ገብቶ ማለት ነው በአንድ ጆሮ ጆሮ ጌጥ አይደለም የሚያደርገው። ዛሬ ገብቶ ነበረ፣ ኩዊን ሊያ ጋር ገብቶ ነበረ እና እያመሰገነ ነበር። አንድ ጊዜ እያመሰገነ ነበረ። እኔ ሪካርድ የተደረገ ነው ያየሁት። እነ ኩዊን ሊያን እያመሰገነ እነ ሄለንን እያመሰገነ ነበረ። ቅዳሜ ደግሞ ጠብቁኝ ብሏል። አንበሳም ያለ አንበሳችሁን አዘጋጅታችሁ ምናምን ጠብቁኝ ብሏል። ዝግጅት እንደው በዚህ አጋጣሚ ልንገራችሁ ብዬ ነው። እሺ በነካካው እኔንስ ረግሞኝ ይሆን ሰላምዬ? እነሱን ካመሰገነ እኔ ደግሞ ረግሞኛል ማለት እኮ ነው። እኔ ላውራ የቤቱ ባለቤት። እሺ ትቻለሽ። ያው ሁላችንም ቢኖር ቤቱ